አሁን ለምሳሌ ብዙ ጊዜ እኛ ቤተክርስቲያን ውስጥ አንድ ሰው ኢየሱስ ብሎ ሲጠራ እኔ ይቀፈኝ። የጌታ ክርስቲያን አይባልም፣ ኢየሱስ አይባልም። ጌታችንና መድኃኒታችንና አምላካችንና ኢየሱስ ክርስቶስ ካልተባለ አዎ እንደዛ ቢባል ጥሩ ነው። ጌታችን እና መድኃኒታችን ኢየሱስ ክርስቶስ ቢባል በጣም ጥሩ ነው። ግን ኢየሱስ ቢባልስ ምንም ችግር የለም። ኢየሱስ ቀሲስ ከፕሮቴስታንቶች ጋር በሚደረገው ንግግር ውስጥ ሰሙ ሲናገር ያስደነግጠኛል። እንዲመለሱ ሳይሆን እንዳይመጡ አድርጎ ንግግሮች ይናገራል፣ የጥላቻ ንግግሮች እስከሚመስሉ። ብቻ ዛሬ የመጨረሻ ቀን ነው ላይቭ ስትሪም የምገባበት። ሰላም ጤና ይስጥልኝ፣ እንደምን አላችሁ ውድ የዩአብ ሚዲያ ተከታታዮች። ዛሬም እንግዲህ በአዲስ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ዛሬ እንግዲህ የምንመለከተው ቪዲዮ የሚሆነው በተለይ በዚህ በቲክቶኩ ዓለም የምናውቃቸው እነ አክሊል፣ እነ ልደተ ቃል፣ እነ ፈለገ፣ እነ ዘማርያም የተለያዩ ወንድሞች አሉና አንዳንድ ወንድሞቻችን የጌታ ቀን ይላሉ፣ የጌታ ቤተክርስቲያን ይላሉ፣ ኢየሱስ ይላሉና እነዚህን ሲጠሩ ከየት አምጥተው ነው የሚሉ ከፍተኛ ተቃውሞችን በተለያየ ነገር እየተነሳ እየተመለከትን ነው። እውነት የጌታ ቀን አይባልም፣ የጌታ ቤተክርስቲያን አይባልም፣ ኢየሱስ አይባልም ወይ የሚለውን አጥርተን እንመለከታለን። እንዲሁም ደግሞ ከዚሁ በጣም የምንወዳቸው አንዴ ላይፍ ሲገቡ 5000 4000 ህዝብ ቁጭ ብሎ ምዕመናኑ የሚማር የሚያስተምሩ ወንድሞች ራሳቸውንም ከእንደዚህ አይነት ላይቭ ስትሪም ለማግለል እያሰቡ ነው። ስለነዚህ ነገሮች በስፋት እንመለከታለንና እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ይህን ቪዲዮም ደግሞ ላይክ በማድረግ ለብዙዎች እንዲደርስ ላይክ አድርጉት፣ ሼርም እያደረጋችሁ ምናልባት ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እስቲ የሁሉም የቪዲዮ መሰረት አንድ ነውና ይሄን እንመልከት። እረፉ ብለናል። እረፉ ዋ ከመጣን ይውላችሁ ይሁን እንዳልነበራችሁ ነው የምናደርገው፣ እንበትናችኋለን ብለናል። እወቁ። ይኸው የእናንተ ወይዘሮች ቪዲዮ እየቆረጡ በደንብ ቪዲዮ ቆረጡ። እኛ ስንመጣ ደግሞ እገሌ እንዲህ አለ ብላችሁ ቪዲዮ የምትቆርጡት፣ እናንተ ደግሞ እገሌ እንዲህ መነፈቀ እያለን ነው የምንለጥፍላችሁ። በጣም ሪስፔክት ስላደረግናችሁ ነው አሁንም ድረስ ዝም ያላችሁ። ነገር ግን ይላችሁ የቤተ ክርስቲያንን ቀይ ካርድ ነው የምንጠብቀው። ከዚያም በኋላ እናንተን አይደለም እነ ሃኒኤልን እጅ ሰጥተው ሮጦ ከቲክቶክ እንዲወጡ ያደረገንነ እነ ሃኒኤልን አወቃቸው። በፕሮቴስታንት ቴዎሎጂ የማረክ ተመራቂ የተባሉ ቁጭ ብለው ፈንድ እየተደረገላቸው ቁጭ ብለው እነሱን ማለት ነው አይደለም እናንተን ይቅርና እዚህ ርዝራዥ ከየቦታ ተጠራርጋችሁ የተሰበሰባችሁ ይቅርና እረፉ። ማለ እንዴት መምጣት እንዳለብን እናንተ ለኛ አትነግሩና እሺ። 2 ዓመት ሙሉ ቁጭ ብለ እንትን ስትል የነበረውን አንድ ሳምንት ለኔ በቂ ነው። አንድ ሳምንት በአንድ ሳምንት ላጫችሁን ነው ማድረከርከው። የቤተ ክርስቲያንን ቀይ ካርድ ነው የምንጠብቀው። ልክ እናንተ ሞክ ማረጋችሁ። ማን ነው የጌታ ቤተ ክርስቲያን ብሎ ያስተማራችሁ? የትኛው መጽሐፍ ነው? የትኛው ቤተ ክርስቲያን ናት እንዲህ ብላ ያስተማረቻችሁ? አለች እናንተ የምታውቋት ቤተ ክርስቲያን እንዴ? የክርስቶስ ቤተ ክርስቲያን የእግዚአብሔር ቤተ ክርስቲያን እየተባለ መጽሐፍ ቅዱስ ላይ ሲጠራ አንድ ሐዋርያ እንኳን እንደዚህ ብሎ እኮ አልጠራ። አንድ ሐዋርያ ማለት ነው። ቅዱስ ጳውሎስ እንኳን ከይሁዲነት ወደ ክርስትና የመጣው ቅዱስ ጳውሎስ ወንጌል ዘእንበለ ኦሪት ብሎ የመጣው ቅዱስ ጳውሎስ ወንጌል በኦሪት ላይ ብሎ የመጣው ቅዱስ ጳውሎስ አንድ ቦታ እንኳን የጌታ ቤተክርስቲያን ብሎ አልጠራት። የትኛው ጌታ ነው የምትሉኝ? እኔ እኮ ትናንትና ሎጎውን ይዤ የመጣሁት ከሎጎው ልጀምር ብዬ ነው። ከሎጎ ኬኩን መጥቶ መሀል ላይ ዱብ አለብን እንጂ እኔ ከሎጎው ነበር የጀመርኩት። ፕሮቴስታንት መሆናችሁን ከሎጎአችሁ አለመማራችሁ ተከማችሁ እዚህ ድረስ አንተን ለማረጋጋት እኮ ነው። እኔ አሁን አንተን እኮ ያረጋጋሁት። ቆይ ትንሽ እስኪ ሰሙዬ ጊዜ እንስጥ እስኪ እንይ ነገሮችን እንይ። እኔ እኮ በቤቴ መልካም ነገር ያደረኩኝ እኮ መስሎኛል እኮ። ቆይ ብዬ አንተን እኮ ሳረጋጋህ እኔ በቃ ሁሉ ጊዜ ለምን እንደሆነ ሰሙዬ ማሽቃበጥ አያምርብኝም። በቃ ሁሉ ጊዜ በቃ
ሳሽቃብጥ ማለት ነው ቪዲዮ ይሰራብኛል። እስቲ እቺን ነገር ትንሽ ሰላም ላርግ እስኪ ሰላም በቃ እስቲ እዚህ ጋር ሰላም ይፈጠር ስለ ነበር ትላንትና አንተ እንደውም እኮ ስቆጣህ እኮ ነበር እኮ ተወቆ ችግር የለም ሎጎ እንደው ሐዋርያዊ መልፎች ይመስላል ብዬ ስልክ ነበር እኮ አንተ አሽቃበጥኩኛ ያለመደብኝ ሳሽቃበጥ እግዚአብሔር ደግሞ ጭንቅላቴ በነገራችን ላይ እግዚአብሔር ለነሱ የላከኝ ዱላ እንደሆንኩ ወቁ። ለነሱ የተላኩ ዝም ብሎ ታግሶ እግዚአብሔር እኔን ይላከባችሁ። ምን አለ እኔ ባልመጣባችሁ። ከመሰረታችሁ ጀምሮ ነው እንዲህ ምገልባችሁ ከመሰረታችሁ። እኔ እግዚአብሔር ሲቀጣችሁ እኔ ላይ ነው የጣላችሁ። እረፉ ብዬ ለምኜ ነው የመጣሁት። አንተ እኔ ልታሸማቅቅ ወዳጄ በአናት የለ በጭንቅላት ብትተከል ማለት ነው በአናት ብትደፋ ብታብድ እኔ ምንም የማይመስለኝ አይነት ሰው ነኝ። በነገራችን ላይ እኔ በስማ እየባሰብኝ ነው የምሄደው እየባሰብኝ እወቅ። እኔን እናንተን ሊቀጣ እግዚአብሔር እኔን ያስነሳው በጣም ነው የሚብስ። ወይኔ ኢነርጂ ከደቂቃ ኢነርጂ እየጨመረ ይመጣል። እምፈታችሁ እንዳይመስላችሁ። እረፉ፣ ተው እባካችሁ። ቤቴን ከፍቼ እናንተን ለካስ ባለጌን አትምከሩት የሚባለው እውነት ነው። ካብታብ አጉስቲ ግረፉት እንጂ አትምከሩት ባለጌን። ካብታብ እንዴ እህቶቻችንን ስትማቀቁ እንግዲህ እንደተመለከታችሁት ነው። ሰሙ የሚባል ኬኩ የሚባል እነዚህ ሁለቱ በጋራ በመሆን ሌሎችንም ግብረ አበሮቻቸውን ልበለው ይቅርታ ስለቃሉ ይዘው እናጋልጣቸዋለን፣ እናወጣቸዋለን። አላማቸው ሌላ ነው። የአረብ ሀገር ሴቶችን ገንዘብ እየበሉ ነው እንደዚህ የሆኑት። በጣም ሰፊ የሆኑ ሀሳቦችን እያነሱና የጌታ ቀን የሚለው የጌታ ቤተክርስቲያን የሚለው ኬት ያመጡት ኢየሱስ የሚለውን ኬት ያመጡት ነው ተዋድሶን ምንፍቅና ለመዝራት ነው የመጡት የሚሉ ሌሎችን አካላቶች ጥለናል፣ እነዚህንም እስከመጨረሻው እንጥላለን የሚሉ ክርስቲያናዊ የሆነ ነገር በእኔ ክርስቲያናዊ ሳይሆን ክርስቲያናዊ የሆኑ ነገሮችን ሲናገር ሰምታችኋል። እንግዲህ ይሄ ደግሞ ወንድሞች በዚህ አዝነው የራሳቸውን መልስ መልሰዋል። እስቲ እውነት የጌታ ቀን የጌታ ቤተክርስቲያን ኢየሱስ አይባልም ወይ የሚለውን ሰምተን እንመለስ። ስለዚህ ገለጻው ስንጠራው ጌታችን አምላካችን መድኃኒታችን ክርስቶስ ብለን እንጠራዋለን። ትክክል። ስለዚህ እኔ አሁን በእሁድ ቀን ለምሳሌ ራእይ ዮሐንስ ስናነብ እሁድ ቀን ምን ትባላለች? የጌታ ቀን ይላታል ትባላለች፣ ይጠራል። ራእይ ዮሐንስ ላይ ማለቃል። እመቤታችን ቅድስት ድንግል ማርያም ስንጠራ እመቤታችን ቅድስት ድንግል ማርያም ብለን እንጠራለን። በቅዳሴ መጽሐፍ ላይ ግን ካህን ሲያሳርግ ሰምታችኋል። የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ ከሚመጣው የሚጠብቃችሁ ካህኑ አይል መጨረሻ ቅዳሴ ማጠቃለያ ሰምታችሁ ከሆነ የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ ከሚመጣው የሚጠብቃችሁ እቺ ቃል አለች አይደል? ብዙ ቅዳሴ ላይ የማርያም ልጅ ነው የሚለው። ከፈለፊቱ ላይ አሁን ቅድስት ድንግል ማርያም አይል ማለት ቃሉ ይነገራል። የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ ከሚመጣው የሚጠብቃችሁ እኔንም እናንተን ለመንግስተ ሰማያት ዝግጁ ያደርገን ዘንድ 12 ጊዜ እግዚኦ መሐረነ ክርስቶስ ያል ካህኑ ሲያሳርግ ማለት እዚህ የማርያም ልጅ የሚለው ቃል በቆሙ አለ። ቅድስት ድንግል ማርያም ሳይል ማለት ዲያቆኑን በቅዳሴ ጊዜ አሁን እንደው ቅዳሴ ስታስቀድሱ ሰምታላችሁ። የመጀመሪያው ሰራይ ቀዳሽ ዲያቆኑ የያዕቆብ መልእክትን ሲያነብ ምንድን የሚለው ጌታችን ኢየሱስ ክርስቶስን የማይወደው አይደል የሚለው በሁለት ወገን ከሆነች ድንግል ከድንግል ማርያም ወደ የማያምን ሰው ቢኖር አይደል የሚለው እንግዳ እስከሚሆን መጽሐፍቱ ድረስ ሐዋርያ ቅዱስ ጳውሎስ እንደተናገረ የተወገዘ ይሁን ውጉዘ ለይኩን ብሎ ከዛ የሐዋርያ ቅዱስ ጳውሎስ መልእክታት ላይ ያነባል። የዕለቱን ግጽ አይጠብቁ። ቅዳሴ ጊዜ ላይም እንደምትሰሙት ከኢየሱስ ትእዛዝ ልዩ የሆነ ቢሆን ይከልከል፣ አምላካችን ሆይ እንደ ቸርነት ነው እንጂ እንደ በደላችን ከኢየሱስ የሚለው ቃል በቃል አለ። ስለዚህ ቃላቶቹ አሉ፣ እኛ ቤተክርስቲያን ላይ አለ፣ ተጽፏል፣ ምንም ጥያቄ የለውም። ስለዚህ የጌታ ቀን የሚለው የጌታ ቤተክርስቲያን የሚለው መጥራቱ ላይ ምንም ችግር የለም። ኦርቶዶክሳዊ ልሂሉ ግን ኦርቶዶክሳዊ አጠራሩ ግን አሁን ኬኩ የገለጸው አገላለጽ በጣም ስማርት ነው። እኔ የምስማማበት ነው። ገለጸው ስንጠራው ጌታችን አምላካችን ማለት ነው ኢየሱስ ክርስቶስ ጌታችን አምላካችን ኢየሱስ ክርስቶስ በገዛ ደሙ የዋጀ ቤተክርስቲያን ናት። በጣም ሞር
አፕሪሼት የሚደረግ ኤክስፕሬሽን ነው። ይሄ ገለጻ እኔ የምደግፈው የምወደው ገለጻ ነው። አሁን ለምሳሌ ብዙ ጊዜ እኛ ቤተክርስቲያን ውስጥ አንድ ሰው ኢየሱስ ብሎ ሲጠራ እኔ ይቀፈኛል። ስሙ መጥፎ አይደለም፣ ስለማይጠራ አይደለም። ኦርቶዶክሳዊ ሊሄድ ግን አለ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ብሎ ሲጠራ የበለጠ ደስ ይላል። መድኃኔ ዓለም ኢየሱስ ክርስቶስ የዓለም መድኃኒት ኢየሱስ ክርስቶስ ኢየሱስ ተብሎ አይጠራም አይደለም። ያው ደግሞ ተንኮለኛ ደግሞ ጭና እየቆረጠ ነው ኢየሱስ የሚለው አይደለም ተብሎ ይጠራል ኢየሱስ ክርስቶስ። ግን ልክ እንደ አባቶቻችን በልብ መታሰቡ ልብ፣ በቃል መነገሩ በቃል፣ በቅዱሳት መጻሕፍት መዘገቡ፣ በድርሳናት በገድላቶቹ በአንድምታዎቹ መዘገቡ ከፍ ከፍ ይበልና ጌታችን ክርስቶስ እንደዚህ ያደረገ እንጂ ቃሉ አለ እንዴ። ተአምረ ኢየሱስ ከመነበው በፊት ምንድን የሚለው ኢየሱስ ክርስቶስ አለ የሚለው ጀምሮ ጡመ ስም ዘይጸውኦ አለ የሚለው ገና ሲጀምር ኢየሱስ ክርስቶስ ነው። ገና ሲጀምር ራሱ ኢየሱስ ክርስቶስ ብሎ ይጀምራል። አለ ቃሉ አለ። እኛ ቤተክርስቲያን ላይ ሐመርነህ የሚለው ላይ ሳስተ ላይም አለ። ሐመርነህ ላይ ማለት ሞገድ የማይሰባበረው መርከባችን ውእቱ ኢየሱስ ክርስቶስ ይላል። ውእቱ ኢየሱስ ክርስቶስ ነው የሚለው። ሐመርነህ ላይ ሰዓት ላይ ብንመለከት ኢየሱስ ክርስቶስን ቃል በቃል በቁሙ እንዲስጠራው እናገኛለን። አለ እኛ ቤተክርስቲያን ላይ አለ። አይባልም አለ። ይሄ እኛ ቤተክርስቲያን ላይ ምንም ጥርጥር የለውም። ቃሉ ቃል በቃል ኢየሱስ ክርስቶስ ተብሎ የማርያም ልጅ ተብሎ ቃል በቃል አለ። ግን እመቤታችን ማርያም ብለን አይደለም የምንጠራት አይደል? ተጽፏልን እንደዛ ነው የምንጠራት። ጌታችን አምላካችን ብለን እንደምንጠራው ኢየሱስ ክርስቶስን እሷን ደግሞ እመቤታችን ቅድስት ድንግል ማርያም ብለን እንጠራታለን። ስለዚህ በእኛ ቤተክርስቲያን ላይ አሁን ይሄ እንደ መከራከሪያና እንደ ጭቅጭቅ ማንሳቱ ተገቢ አይመስለኝም። ገብረ ሚካኤል ከሌላ ቤተ እምነት ነው የመጣው፣ የክርስትና አባቱ የሆንኩት እኔ ነኝ። ይሄ ምንም ያሳፍር ነገር የለውም። ምን ያሳፍራል ይሄ? በዚህ አሳቦ ጥላቻ ለመንዛት ምናምን የሚሞክር ሰው ላይ ምላሽ ባሰጡ ጥሩ ነው። ባይሆን ኬኩ እዚህ ጋር ማስተካከል ያለብን ያንን ስድብ ባትሳደበው ባትጠቀሙ ቃሉን ጥሩ ነበረ። ምንም ስለማይጠቅም ማለት ነው። በቃ የሚጠቅመው ነገር ኤግዛክትሊ ይሄ ነው፣ እኔ ማቀው ይሄንን ነው ብሎ መግለጽ። አሁን ምንድነው የጌታ ቤተክርስቲያን አትባል ሲባል ቃሉን ጭምር መጠቀም ፈጽሞ እንደማይቻል አይነት ለተናገር ግን አንተ ለማለት የፈለግከው እንደዛ ብሎ ከመግለጽ ይልቅ ጌታችን አምላካችን መድኃኒታችን ክርስቶስ በገዛ ደሙ የዋጃት ቤተክርስቲያን ናት ብንጠራ በጣም ጥሩ። እሺ እንደሰማችሁት ነው ወንድማችን ዲያቆን ዘማርያም አንስቷል። ያው በራዕየ ዮሐንስም በተለያዩ መጽሐፍ ክፍሎች ውስጥ ያሉትን ሐሳቦች አንስቷል። ያው የጌታ ቀንም ተብሎ ተጠርቷል፣ ኢየሱስም ተብሎ ተጠርቷል፣ የጌታ ቤተክርስቲያንም ተብሎ ተጠርቷል። ነገር ግን ኦርቶዶክሳዊ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ወዛ አይደለም። ይሄ ጌታ ሳይሆን ኢየሱስ ክርስቶስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እየተባለ ነው መጠራት ያለበት። የቤተ ክርስቲያን የኦርቶዶክሳዊ ወዙ ይሄ ነው በማለት እንደው በጥሩ አንደበት ለመግለጽ ሞክሮታል። እሺ ወንድማችን ልደተ ቃልም እንደዚህ ይላል። ከላይ ጌታ ጌታ እያለ ጠራው ሲፈልግ፣ እንደገና ደግሞ ጌታችን የኢየሱስ ክርስቶስ አባት ብሎ ጠራ። እንደገና ደግሞ ሮሜ ምዕራፍ 16 ቁጥር 20 ላይ የሰላምን መልአክ ሰይጣንን ከእግራችሁ በታች ፈጥኖ ይቀጠቅጠዋል። የጌታችን የኢየሱስ ክርስቶስ ጸጋ ሰላም ከእናንተ ጋር ይሁን። እንደገና ደግሞ ስለዚህ መጽሐፍ ቅዱስ ላይ ጌታም እያለ ይጠራል፣ የጌታችን የኢየሱስ ክርስቶስ እያለም ይጠራል፣ ጌታ ኢየሱስም እያለ ይጠራዋል። ስለዚህ ሁሉንም ቃላቶች ይጠቀመዋል መጽሐፍ ቅዱስ። ስለዚህ ጌታ ሲል እያወራ ያለው ስለ ክርስቶስ ከሆነ ሁላችንም እንግባባታለን። ለምሳሌ አልኩ የጌታ መልአክ ሲባል የክርስቶስ ወይም የኢየሱስ መልአክ እንደሆነ የተናገረ ነው። የጌታ ልብ ሲል የኢየሱስ ልብ እያለ እንደሆነ የተናገረ ነው። የጌታ ቃል ሲል የጌታ ኢየሱስ ክርስቶስ ቃል እንደሆነ የተናገረ ነው አይደለ ወንድሜ? አንተ እሺ፣ በዚህ በቃ አዎ ልክ ነው። አሁን መጽሐፍ ሁሉ እንደተጻፈውም የተጻፈውም ለኢየሱስ ክርስቶስና እምልህ እሺ፣ በዚህኛው ወይ ልጠቀመው ለጌታ ኢየሱስ ክርስቶስን ስለሱም ኮንሰርን ያደረገ ነገርን ስለሆነ ጌታ 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 እያሉ ጠርተውታል። ጌታ ኢየሱስ ክርስቶስን ብሎ ጠርተውታል። አሁን እኔ ፖይንት አሁን እሱ ጋር አይደለም። እንደት የጌታ ቤተክርስቲያን የሚለው ነገር ነው። አሁን የጌታ የትኛው ጌታ? የጌታ ኢየሱስ ቤተክርስቲያን ነው
አሁን በእኛ ነው የምልህ። አሁን እኔ እናንተ ስናወራው ኮንቨርሴሽናችን ነው ማለት ስለማን ይወራል? ለምሳሌ እኔ ጌታ ብዬ ከጀመርኩልህ ስለ የትኛው ሰው ስለ የትኛው ጌታ እያወራሁ ነው? አዎ እንግዲህ አሁን የጌታ ወርድ ዴፊኒሽን አለው ነው። ኤፌሶን ምዕራፍ 5 ቁጥር 20 ላይ ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ ሲል ለማን ተገዙ እያለ ነው? ለጌታ እንደምትገዙ ሲል ኦኬ። ከላይ ከፍ ብሎ ምን ስለ ኢየሱስ ክርስቶስ ያወራ የለ? ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ ይልና ሚስቶቹ ለጌታ ተገዙ ሲል ለማ ተገዙ እያለ ነው። ስለ ክርስቶስ አውርቶ ከዛ ጌታ ብሎ ሜንሽን እያደረገ ያለው ክርስቶስን ኢየሱስ ክርስቶስ። አሁን ለምሳሌ እንደገና ደግሞ ሩቅ ሳትሄድ ደግሞ እዚሁ ጋር ኤፌሶን 4:5 ላይ ደግሞ ምን ይላል? አንድ ጌታ ይላል፣ አንድ ሃይማኖት፣ አንዲት ጥምቀት ይላል። ወደ ላይ ቁርዳን ኢየሱስ አላለም፣ ወደ ታችም አላለም። አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት። አንድ ጌታ ያለው ማን ነው? ኦፍ ኮርስ ኢየሱስ ክርስቶስን ነው። እንዴት አወቅ? ነገር ግን ይላል ሁለት ዝቅ ብለህ ሂድ 7 ላይ ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ሰጠን። ሐሳቡን ጨርሶታል። ቁጥር 6 ላይ ሐሳቡን ጨርሶታል። ከሁሉ በላይ በሚሆን በሁሉ የሚሰራ በሁሉ የሚኖር አንድ አምላክ የሁሉ አባት አለ ብሎ በ4 ነጥብ ዘግቶታል። ቀጣይ አዲስ ሐሳብ ነው የሚጀምረው። የስ አምላክ ስላለ እኮ ለትዬ ሜንሽን እያደረገ ያለ አምላክ የኛ አምላክ ጌታ መሆኑን በምን አወቅ ነው ማለት? አንድ ጌታ ማለት ኢየሱስ ስለመሆኑ በምን እርግጠኛ ነው? ጳውሎስ አንድ ጌታ ብቻ ነው ሌላ እያስተማረ ያለው እኮ በክርስቶስ ስለ ኢየሱስ ክርስቶስ ነው። ስለዚህ ጌታ የሚል ቃል ስታይ ኢየሱስ እንደሆነ ግልጽ ይሆንልሃል ማለት ነው አይደል? ባጭሩ በመጽሐፍ ቅዱስ ነው። በመጽሐፍ ቅዱስ ትክክል ነው። ጌታ የሚለው ቃል ታዲያ በመጽሐፍ ቅዱስ እኮ ነው። ኖ ልደትዬ፣ ኮንቨርሴሽኖቹ አሁን እንዴት መሰለ ያልተረዳኸው ነገር አለ። እኔ እናንተ እያወራን እያለ ለምሳሌ አሁን ኦፍኮርስ በልማድ የታወቀ ነገር አለ። እኔ አሁን መጥቼ የማታውቀኝ ራንደም ሰው ሆኜ መጥቼ አንተ ጋር ሳወራ ልደትዬ ጌታ ኢየሱስ ይወዳል ጌታን ተቀበል አልኩ። እሺ ምንድን ነው መጀመሪያ እኔ በምን አይነት ሪሊጅን ውስጥ ያለው ነው ብለህ የምታስበኝ? ለምን አስባለሁ ጠይቀሃለሁ እንጂ እኔ ክርስቲያን እኮ ነኝ። በግምት ለምን እኖራለሁ? ሃይማኖት ምንድን ነው እንጂ ቤተ እምነትን አለ። እዚህ ጋር ያዝልኝ አንተ ኢየሱስን ተቀበል ብለህ መጥቼ ኢየሱስን ተቀበል ብለህ ምንድን ነው ብለህ የምታስበው? ኖ ጌታን ተቀበል ነው የምትለኝ። ጌታ ምን ተቀበል አልኩ መጥቼ። ለምሳሌ ጌታ ኢየሱስን ተቀበል ብለህ ጌታ ኢየሱስ ጌታ እንደሆነ በልብህ አምነህ በአፍህ ብትመሰክር ከየት የመጣ ነው ብለህ የምትገምተኝ ማን ነው? ኦፍ ኮርስ አሁን እንዴት እንደሆነ ነገር እሺ፣ የጌታ ኢየሱስ ክርስቶስን ስም እንደዚህ ሙሉን ጌታችን መድኃኒታችን ኢየሱስ ክርስቶስ በጠራው ሰዓት አሁን መጥራት ላይ አይደለም። እኔ ለምሳሌ ጌታን ተቀበል ብለህ መጥቼ ኦፍ ኮርስ እኔ ፕሮቴስታንት ነህ ብዬ ነው የማስበው። ጌታን ተቀበል ካልከኝ አያህ አይደለ? ዲስ ኢዝ በቃ ፕሮቴስታንቱ በጣም ከዛ አንፃር እኮ ነው ስለሱ እኮ ነው እያወራን ያለነው። አንዴ በቃ አሁን አያህ አይደለ? ልንፍቀው ወይም ደግሞ ከአእምሯችን ልናጠፋው የሚገባው ነገር ቢኖር ጌታ ያለ ሁሉ ፕሮቴስታንት ነው ካልከኝ የመጀመሪያው ፕሮቴስታንት ጳውሎስ፣ ጴጥሮስ፣ ዮሐንስ ራሱ ክርስቶስን ጭምር እናንተ መምህርና ጌታ ትሉኛላችሁ እንዲህም ስላላችሁ እውነት ትላላችሁ አለ ጌታ ዮሐንስ ወንጌል 13:14 ላይ እናንተ መምህርና ጌታ ትሉኛላችሁ። እናንተ ጌታን ያለ ሰው እንዴት ነው ጴንጤ ነው የምትለው? አው እንዴት ነው ጌታ ያለ አይደለም ጴንጤ ነው የሚባለው? ጴንጤ የሚባለው ጌታን ያልተቀበለው ነው። ምን ማለት ነው? እኔ ጌታን ተቀበል ስል ብትለኝ የሚገባው አስቀድመ ትምህርቱን ትጠይቀኛል። ቤዚካሊ የሚጠይቀው ሰው ጌታ ያለ ሁሉ ጴንጤ ነው፣ የጌቶች ጌታ ያለ ሁሉ ኦርቶዶክስ ነው ማለት አይደለም። እንደተከታተላችሁት ነው እንግዲህ መጽሐፍ ቅዱስ ላይ ያሉ ጥቅሶችን እያነሳ ነው የጌታ የሚለውን። ይሄንን እንዴት ልንቃወም እንችላለን? መጽሐፍ ቅዱስ ላይ ያለ ነገር ነው የሚሉ ሰፋ ያሉ ሐሳቦችን አንስቷል። እስቲ እኛ ግን መጽሐፍ ቅዱስን በምን አይነት መልኩ ነው የምንረዳው? ማንኛውም ክርስቲያን፣ ማንኛውም ኦርቶዶክስ ተዋህዶ ወይም ደግሞ አንድ ሰው ተነስቶ መጽሐፍ ቅዱስን ገልጦ በማንበቡ መረዳት ይችላል ወይስ ምንድን ነው?
መጽሐፍ ቅዱስን ሁሉም ሰው አንብቦ መረዳት ይችላል ወይም ደግሞ መጽሐፍ ቅዱስ ውስጥ ያለውን የእግዚአብሔርን ሐሳብ ሁሉም ሰው ሊያገኘው ይችላል? ብዙ ሰዎች ባይዘው እዚህ ነገር ላይ ያላቸው ምልከታ የተዛባ ነው። ብዙ ሰዎች ምን ያስባሉ? መጽሐፍ ቅዱስን አንብቤ በቃ በመንፈስ ቅዱስ እርዳታ በውስጡ ያለውን እውነት ይገለጥልኛል የሚል አይነት ማይንድ ሴት ያላቸው በጣም ብዙ ሰዎች አሉ። ይሄ ግን በጣም የተሳሳተ ምልከታ ነው። ለምን ከተባለ ለምሳሌ ፕሮቴስታንቶችን የምንወስዳቸው አንድ መጽሐፍ ቅዱስ ነው የሚያነቡት 66ቱ መጽሐፍት። ነገር ግን በውስጡ ያለውን የእግዚአብሔርን ሐሳብ ስንመለከት ብዙዎቹ ዘንድ የተለያየ ሐሳብ ነው ያለው፣ የተለያየ መረዳት ነው ያለው። ብዙ ዲኖሚኔሽን በውስጣቸው ያለው ፕሮቴስታንቲዝም ብቻ አይደለም። ለምሳሌ ጆቫዎችን የምትመለከቱ መጽሐፍ ቅዱስ ያነባሉ፣ ወልድ ፍጡር ነው ይላሉ። ሙስሊሞችን የምትመለከቱ መጽሐፍ ቅዱስ ያነባሉ፣ በውስጡ ያለውን የእግዚአብሔርን ሐሳብ አያስተውሉትም። ሞርሞኖችን የምትመለከቱ እንደዛው፣ አድቬንቲስቶችን የምትመለከቱ ብዙዎቹ እንደዚህ አይነት ነገር አለ። ስለዚህ መፍትሄው ምንድነው ከተባለ መጽሐፍ ቅዱስን በምን መልኩ ነው መረዳት ያለብን ከተባለ መጽሐፍ ቅዱስን የሰጠችን ቤተክርስቲያን እንደመሆኗ በቤተክርስቲያን መነጽርና በቤተክርስቲያን ማይንድ ሴት መጽሐፍ ቅዱስን የምንረዳው። ይሄን ከማን እንማር ከተባለ ከኢትዮጵያዊ ጃንደረባ መማር መቻል አለብን። የሐዋርያት ሥራ ምዕራፍ 8 ቁጥር 30 እና 31 ሄዳችሁ ስታነቡ መንፈስ ቅዱስ ኢትዮጵያዊ ጃንደረባ የነብዩ ኢሳይያስን መጽሐፍ ያነባል። መንፈስ ቅዱስ ፊልጶስን ይልክለታል። ፊልጶስን ይልክለታል። ፊልጶስ ሄደና ምን አለው? ኢትዮጵያዊ ጃንደረባ የምታነበውን ታስተውላለህን ብሎ ይጠይቋል። ኢትዮጵያዊ ጃንደረባ በጣም ወሳኝ መልስ ነው የመለሰው። ምን አለ? የሚመራኝ ሳይኖር እንዴት ይቻላል? ይሄ የሁሉም ሰው ማይንድ ሴት ነው ሊኖር የሚገባው። ሊሆን የሚገባው ሰዎች መጽሐፍ ቅዱስን ሲያነቡ የምታነቡትን ታስተውላላችሁ ሲባሉ የሚያስተምረኝ የሚሰብከኝ የሚመራኝ ሳይኖር እንዴት ይቻላል ብሎ እንደ ኢትዮጵያ ጃንደረባ ነው መመለስ ያለባቸው። ከዛ ፊልጶስ እንደሰበከለት ያሳያል። ለዛ ነው ሐዋርያው ቅዱስ ጳውሎስ ምን ይላል? ሮሜ መልእክቱ ምዕራፍ 10 ወደ ሮሜ ሰዎች መልእክቱ ምዕራፍ 10 ላይ ሄዳችሁ ስትመለከቱ ከቁጥር 14 ጀምራችሁ ስታነቡት ያለ ሰባኪስ እንዴት ይሰማሉ? ያለ ሰባኪስ እንዴት ይሰማሉ? ካልተላኩስ እንዴት ይሰብካሉ ሰባኪዎች ይላል። ስለዚህ ይህንን እግዚአብሔር ቃል ይህንን እግዚአብሔርን ሐሳብ ደግሞ የሚያስተምሩ ሰዎች ምን መላክ አለባቸው? ከትክክለኛው ቤተክርስቲያን መላክ አለባቸው። ስለዚህ ከትክክለኛው ቤተክርስቲያን ካልተላክ የምታስተምረውም ሆነ የምታብራራው ነገር ብዙ ጊዜ ራስ ሐሳብ የመሆን እንትኑ ከፍተኛ ነው ማለት ነው። ስለዚህ ከጌታ ቤተክርስቲያን ምን መሆን አለበት? መላክ አለበት ትክክለኛውን ስብከት ለመስበክ። ስለዚህ ከጌታ ቤተክርስቲያን ሰዎች ሲላኩ ያንን እውነተኛውን የእግዚአብሔር ሐሳብ ሰዎች እንዲጨብጡ ማድረግ ይችላሉ ማለት ነውና ይሄን ለማለት ያክል ነው። የጌታችን ኢየሱስ ጸጋና ሰላም ከኔም ከናንተም ጋር ይሁን። ሰላም ውድ ክርስቲያኖች፣ የምትችሉ ሰዎች ይህንን ቪዲዮ ለሚመለከተው አካል ሼር፣ ኮፒ ሊንክ ይመለከታቸዋል ለምትሉ ሰዎች ሼር በማድረግ አድርሱልኝ። ብዙዎች ሰዎች በዚህ ፕላትፎርም እየመጣችሁ ከዚህ በፊት ሃይማኖትን ከፖለቲካ ጋር ማታገናኙ ብዙ ነበራችሁ እና ደግሞ ሃይማኖት ላይ የሚሰሩ ልጆች የራሳቸውን ነገር የራሳቸውን እውቀትን ከወንድሞች ጋር ከእህቶች ጋር ሼር እያደረጉ ያስተምሩ ነበረ። ከዛ ባሻገር ብዙ ሰው ሃይማኖት ላይ የሚሰሩ ወንድሞችን እየተከተለ ብዙ ሰው ህይወቱ እየተለወጠ እያየን ሳለ ሰዎችን ፍለጋ እንጀራ ፍለጋ ወይም ደግሞ ሌላ ቢዝነስን ፍለጋ ሃይማኖትንና ፖለቲካ ልትቀላቅሉ የፈለጋችሁ ሰዎች እባካችሁ በምንም አለምናችሁም የሰማዩ አምላክ ያያችኋል። እባካችሁ ተው በቃ። እናንተ ድሮ በምታወሩትና በምትወያዩት ሐሳብ በዛው ቀጥሉ። ሃይማኖትንና ፖለቲካን በማገናኘት ባትቀጥሉ መልካም ነው ብዬ አስባለሁ። ለምን ቢባል የኔ ብሔር የኔ ዘር ከክርስትና አይበልጥም። በክርስቶስ ኢየሱስ ያሉ አዲስ ፍጥረት ናቸው ነው የሚለው። ሁሉንም ብሔር ሁሉንም ዓለም ላይ ያሉትን ክርስቲያኖች ሁሉ በክርስቶስ ኢየሱስ ደም አንድ ነን። ስለዚህ የክርስቶስ ኢየሱስ ወንድሞቼ ናችሁ፣ በክርስቶስ ኢየሱስ እህቶቼ ናችሁ፣ በክርስቶስ ኢየሱስ አባቶቼ ናችሁ፣ በክርስቶስ ኢየሱስ እናቶቼ ናችሁ ብዬ የምቀበልን እና እባካችሁ በእንደዚህ አይነት ነገር ባትመጡ መልካም። ከዚህ ጋር በተያያዘ ከዚህ በፊት ፕሮቴስታንት ቤት እያለው ጎራ ተለያይቶ አንዱ ካንዱ ቃላቶችን ሲወራወር መከፋፈልን፣ መለያየትን፣ ጥላቻን፣ እርስ በርስ ለመገዳደል መሳሪያ የመነሳሳትን እርስ በርስ ደግሞ ከመጠላላት የተነሳ አንዱን ወደ እስር ቤት የመወርወር የአንደኛውን እርቃን አውጥቶ የሁላችሁ ይሄ ሰው እንደዚህ ነው ብሎ እርቃኑን ከነፓንት ከነጫቱ ማውጣት በቃ ጥላቻቸው ጽንፍ የረገጠ ነበረ በዛኛው ቤት እያለ። አሁን ደግሞ ስለማን ነው እያገለገልን ያለ ነው? ስለ ክብር ነው? ስለ ራሳችን ዝና ነው? እኛንን አሸናፊነት ለማለት ነው ወይስ አሸናፊውና አላፊ የሆነውን አዋቂ የሆነውን ለሁሉ ደግሞ ደራሽ የሆነውን ክርስቶስ ኢየሱስን ነው እየሰበክን ያለ ነው?
ስለዚህ በክርስቶስ ኢየሱስ ያሉ ስጋን ከነክፉ መሻቱ ጋር ሰቀሉት ነው የሚለው እና የስጋ ምኞታችንን ትተን እባካችሁ ተው፣ እባካችሁ ወንድሞች በገባቸው ልክ ያስተምሩ፣ እንማማር፣ እንወያይ። እኛ ድንገት ገብቶን አውቀን ሊሆን ይችላል እየበጠበጥን ያለ ነው። ግን ከኛ ጋር ያሉ እህቶች፣ ከኛ ጋር ያሉ ወንድሞች ደግሞ መማርን ብቻ የሚፈልጉ በእግዚአብሔር ቃል ብቻ መጽናናት የሚፈልጉ ሰዎች አሉ። ስለዚህ ወንድም ወንድሙን ለምን ይገፋል? አንዱን ወንድምህን ከዚህ ፕላትፎርም ብታወጣው አንተ ምን ትጠቀማለህ? አንተስ ይሄንን ወንድምህን ከዚህ ፕላትፎርም ብታወጣው ለምን አንተስ ምን ትጠቀማለህ? ሁላችሁም ታስፈልጋላችሁ። መጽሐፍ ቅዱስ የምታስተምሩ ወንድሞች ማለት። ከዚህ ጋር በተያያዘ ፖለቲከኞች የኔን የታናሻችሁን ወንድም ምክር የምትሰሙ ከሆነ ፖለቲካና ሃይማኖትን አታገናኙ። በቃ ሃይማኖት ሃይማኖት ነው፣ ፖለቲካ ፖለቲካ ነው። ለዩና የምትፈልጉትን ነገር አድርጉ። አትምጡ። በቃ እዚህ ጋር የሆነን የእግዚአብሔርን ቃልን ያስተማረ ወንድምን ብሔሩ እንደዚህ ነው፣ ስለዚህ ይሄንን እንትን ሊል ነው። በብሔር አይደለም እኛ የዳን ነው በክርስቶስ ኢየሱስ ደም ነው። ዓለም ሁሉ የዳነው በኦሮሞነት፣ በአማራነት፣ በጉራጌነት፣ በትግሬነት አይደለም። ማንም ሰው ፈልጎ ኦሮሞ አልሆነም። ማንም ሰው ፈልጎ ደግሞ ትግሬ አልሆነም። ማንም ሰው ፈልጎ ደግሞ ደራሼ ሽናሽ አልሆነም። ፈልጌ የሆንኩት የለም። ፈልጎ ነው ኢትዮጵያዊ ያደረገኝ። ፈልጎ ነው ከሆነ ዘር ከሆነ ብሔር የመረጠ። ስለዚህ እኛ የዳነው በክርስቶስ ኢየሱስ ደም ነው። ስለዚህ በክርስቶስ ኢየሱስ ያሉ ሁሉ አዲስ ፍጥረት ናቸው እንጂ የከሌ ብሔር ኢየሱስ ክርስቶስን ኢትዮጵያዊ አድርጋችሁ ማስተማር ያለባቸው እነ ከሌ ብሔር ናቸው ባትሉ መልካም ነው። እናንተ ባላችሁ ጎራ እዛው ቀጥሉ። ወንድሞችን አታሰናክሉ። ይህ የታናሽነቴ ምክር ነው። ሁላችሁም ሊመለከታቸው ለሚችል ሰው ሁሉ ይሄን ነገር ሼር አድርጉላቸው። አመሰግናለሁ። እንግዲህ እንደተከታተላችሁት ነው። መጽሐፍ ቅዱስን የምንረዳበትን አውድ ማስተካከል እንዳለብን ሰው ማንኛውም ሰው በራሱ መልክ መጽሐፍ ቅዱስን በራሱ ፍቺ ሊፈታው እንደማይገባ አባቶቻችን ያስቀመጡልን ፍቺ እንዳለ ማብራሪያዎች እንዳለ በጣም በግልጽ ተቀምጧል። በግልጽ ወንድማችን ጋዲሳ ማስቀምጧል። ሌላው ተሞ ወንድማችንም በመካከል ያለውን ጸብ የሚዘሩ ክርክር፣ ንዝንዝ የሚዘሩ አካላቶች ቢያቆሙ ቀርበው ቢወያዩ የተሻለ ነው የሚል ጥሩ ሐሳብ ጭብጡ ይሄን የሆነ ሐሳብ አንስቷል። እንግዲህ ብዙ ጊዜ አክሊልን ነው የጌታ ቀን አሁን እሑድ ነጠላ እየለበሰ ከቅዳሴ መልስ የጌታ ቀን እያለ ጌታ ቤተክርስቲያን እያለ የሚጣራውና ብዙዎቻችን ከሱ ሌሎችም ይላሉ ከሱ ግን አብዛኛውን ጊዜ እንሰማለን። እሱስ በዚህ ጉዳይ ምን አለ? የጌታ ክርስቲያን አይባልም፣ ኢየሱስ አይባልም። ጌታችንና መድኃኒታችንና አምላካችንና ኢየሱስ ክርስቶስ ካልተባለ እንደዛ ቢባል ጥሩ ነው። ጌታችን እና መድኃኒታችን ኢየሱስ ክርስቶስ ቢባል በጣም ጥሩ ነው። ግን ኢየሱስ ቢባልስ ምንም ችግር የለም። ኢየሱስ ሲባል ይደብረኛል ከተባለ ኧረ በስመ አብ በጣም አደገኛ ነው። ኢየሱስ ክርስቶስ ቢባል ምንም አይነት ችግር የለውም። ግን ስንጠራው ግን ጌታችን ኢየሱስ ብንል ግን በጣም ጥሩ ነው። መድኃኒታችን ኢየሱስ፣ አምላካችን ኢየሱስ ብንል ጥሩ ነው። ኢየሱስ የሚለው ስሙ ብቻውን ግን ከስም ሁሉ በላይ ነው። ስሙ ራሱ ምንም ባይጨመርለት ራሱ ማለት ነው። ኢየሱስ የሚለው ስም ከስም ሁሉ በላይ የሆነ ስም ተብሎለታል። ከላይ የሆነ ስም ነው ራሱ ከላይ የሆነ ኦኬ። የጌታ ቀን የሚለውን ራሱ የሚቃወም ሰው ሰምቻለሁ። ይሄ የጌታ ቀን ምናምን ይላሉ፣ የጌታ ቤተክርስቲያን ምናምን ምንድን ነው እያለማመዳችሁ ነው ያላችሁት። እንደዛ አላለም አንዱ። ኧረ በስመ አብ። እና አሁን አንዳንዴ ፕሮቴስታንቶች የሆነ ነገር ካሉ ምናልባት እንደነዚህ ሰዎች እያሰደቡ ሊሆን ይችላል። እያሰደቡ ቤተክርስቲያን እያሰደቡ እንደነዚህ አይነት ሰዎች ሲኖሩ ሁላችሁም የክርስቲያን በቃ ኃላፊነታችሁ በቃ እንደዚህ አይነት ሲኖር አለማየት ጭራሽ ይሻላል። ስክሮል እሺ። ስለዚህ አሁን ይሄ ገደል ድርሳን ምናምን እያለ ሲጃጃል የሚውል ፕሮቴስታንትን ብቻ አይደለም ስክሮል የምታደርጉት፣ ክርስቲያን ሆኖም ቤተክርስቲያን ለማሰደብ ታጥቆ የተነሳ ካለ እሱንም ስክሮል። ስለዚህ እንደዚህ የምታደርጉ ወንድሞች እኔ ወይ ራሳችሁን አረማችሁ ማለት ነው። ራሳችሁ ማረም ብቻ አይደለም፣ እኔ በጣም ንስሐም ግቡበት። የጌታ ክርስቲያን አይባልም እያልክ ስትሳደቡ የነበራችሁ ሁላችሁ ማለት ነው ክርስቶስን እኔ ብትገቡበት ጥሩ ይመስለኛል። ለማለት ህሊናችሁን እንደዛ ካላችሁ ውስጣችሁ ያለው የእግዚአብሔር መንፈስ
ማለት ኢየሱስ የሚለውን ስም ስጠሩ የሚደብራችሁ እንደሆነ ስትናገሩ የነበራችሁ የጌታ ቀን የጌታ ክርስቲያን ምናምን የሚባል ነገር የለም። የኛ ክርስቲያን የጌታ ክርስቲያን አይደለችም። በግልጽ የኛ ቤተ ክርስቲያን የጌታ ቤተ ክርስቲያን አይደለችም ያላችሁ ሰዎች ይሄ ክህደትም ስለሆነ ውስጣችሁ ያለው የእግዚአብሔር መንፈስ ከመሰከረላችሁ ኃጢአት እንደሆነ ማለት ነው። ፕሊዝ አድርጉት። እንደሰማችሁት ነውና ብትችሉ ፕሮቴስታንትን ብቻ ሳይሆን እንዲህ አይነት ንግግር የሚያመራምዱ ሰዎችን ስክሮል እያደረጋችሁ ለፉ አትስሟቸው። ከመጽሐፍ ቅዱስ ውጪ ሆነ ብለው ነው የሚያደርጉት የሚል ነገር አቅርቧል። እንግዲህ በዚህ ዙሪያ ደግሞ ያው ከኋላ ጀርባቸው ገንዘብ ለማግኘት ነው፣ ብር ለማግኘት በጣም ሰፊ የሚያስጠሉ ነገሮች እየተወሩባቸው ነው፣ እየተነገረባቸው ነው። በዚህ ምክንያት ደግሞ ብዙ የሚጠቀሙ አካላቶች እያሉ ትምህርቱን እያገኙ እንደሚጠቀሙ ሁሉ ከዚህም ነገር ደግሞ ሊያገሏቸው እየፈለጉ ነው። ከዚህ ዞሮ ከዚህ ነገር ለማስወጣት ነው ይሄ ስራዎች እየተሰሩት ያሉበት ብዬ አስባለሁ እንጂ በዋቀር ተሰርቶ በስርዓት ነገሮችን ማስተካከል ይቻላል፣ እውነት መነጋገር ቢኖር። ከዚህ ግን ራሳቸውን ለማግለል አንድ ወንድማችን እንግዲህ ከዚህ ራሱን ሊያገል እንደሆነም አስቀምጦልናል። ፈለገ አትናቴዎስን እንዴት ተጽዕኖ ፈጣሪ ነው ትሉታላችሁ ምናምን የሚሉ አንዳንድ ላይቭ ሪካርዶችን ተመለከትኩኝ በተለያዩ ላይቭ ስትሪሞች ላይ አይ ዶንት ኖ እነማን እንደሆኑ ብቻ ኦርቶዶክሳዊ የሆኑ ወንድም እህቶች እጅግ በጣም ደስ በማይል መልኩ የተለያዩ ሐሳቦችን ሲያነሱ ተመለከትኩኝ። ያው ዘለፋ፣ ትችት፣ ስድብ፣ እሱም ብሎ ቤተክርስቲያን አገልጋይ፣ እሱም ብሎ መምህር ምናምን። ኤኒዌይስ ብቻ ዛሬ የመጨረሻ ቀን ነው ላይቭ ስትሪም የምገባበት። ብዙ ከወረድኩኝ በኋላ ያሰብኩት ነገር ምንድነው ላይቭ ስትሪም ላይ ሆኜ ሳገለግል ብዙዎች በዚህ ልክ በጥላቻ እንዲያዩኝ ምክንያቱም መሆኑ ከሆነ ላይቭ ስትሪም ላይ ያለመገኘቴ ሞር እንደውም ቤተክርስቲያንንም ይጠቅማታል ብዬ ስላሰብኩኝ ዛሬ የመጨረሻ ማለት ነው አርብ ከምሽቱ 3 ሰዓት ላይ ላይቭ ገባለሁኝ። እጅግ በጣም አዝናለሁ እንዲህ አይነት ውሳኔ በመወሰኔ እና ሁላችሁም እንዳትቀሩ። ኤኒዌይስ እወዳችኋለሁ። እንግዲህ እንደተከታተላችሁት ነው ፈለገ አትናቴዎስ የምናውቀው ተጽዕኖ ፈጣሪ እያለ ራሱን ይጠራል። ይሄ ምንም ብዙ ችግር የሚፈጥር አይደለም። ግን ይህንን እያለ ሌላ ዓላማ ነው ያለው በማለትና ሌላ ታፔላዎችን በመስጠት እውነት ለመናገር በዚህ ወንድማችን ቤት ፕሮቴስታንቶች ምላሽ ያጡበት ብዙ ኦርቶዶክሳውያን ትምህርት ያገኙበት ወንድማችን ነው። ሰው መጥፎ ነገር ሊኖረው ይችላል። ከመጥፎ ነገሩ ጎን ለጎን ደግሞ መልካም ነገሮችን ሊኖረዋል። ያ መልካም ጎን ከማጉላታችን ይልቅ እኛ ኦርቶዶክሳውያን መጥፎን እየፈለግን ሰውየውን ለማባረር ነው የምንሮጠውና እንግዲህ ዛሬ የመጨረሻው እንደሆነና ከዚህ በኋላ ላይቭ ስትሪም እንደማይገባም ተናግሯል። ብዙ ወንድሞች እንግዲህ መክረው ተው ብለው ሐሳቡን ያስቀይሩታል የሚል እምነት አለኝ። በጥባጮቹ ቤት እነዚህ እነሰሙ እነኬኩ የሚባሉ ቤት ለምንድን ነው ገብቶ መነጋገር ሲያልተቻለው? ቀሲስ ከፕሮቴስታንቶች ጋር በሚደረገው ንግግር ውስጥ ሰሙ ሲናገር ያስደነግጠኛል። እንዲመለሱ ሳይሆን እንዳይመጡ አድርጎ ንግግሮች ይናገራል። የጥላቻ ንግግሮች እስከሚመስሉ እላፍ የሆኑ ቁጣዎች፣ እላፍ የሆኑ ጩኸቶችን እንሰማለን። ይሄኛው ከቤተ ክርስቲያን አስተምሮ አንጻር ከበድ የሚል ይመስለኛል። ለእኛ ልጆች ሳይሆን ከፕሮቴስታንትም ለመጡ ጭምር ማለት ነው። ምክንያቱም ለመመለስ በሚያዳክት ደረጃ እላፍ የሆኑ ንግግሮች ሲናገር ሰማለው፣ ያስደነግጣል። የመጀመሪያው። ሁለተኛው ንግግሩ ደግሞ የቤተ ክርስቲያን ልጆች ብለን የምናስባቸው እዚሁ በአንድ ማህተብ በአንድ ጥምቀት ተጠምቀን የምንገኝ እህት ወንድሞች በህብረት አብረን የምናገለግል ሰዎች ጋር ከቅርብ ጊዜ ጀምሮ ቤቱ በሚከፈትበት ሰዓት ከሚሰጣቸው ርዕስ ወይም የቤቱ ርዕስ ተደርጎ ከሚሰጡ ጀምሮ ተሐድሶን እናጋልጣለን፣ ተሐድሶ ናቸው፣ እኔማ ጥግ ድረስ ነው ማወጣላቸው የሚሉና አደገኛ የሆኑ ኃይለ ቃላትን በመናገር በጣም በተቆጣ እጅግ በጣም በሚያስደነግጥ ንግግሮች እየተመለከትነው ነው። እሱ ቤት ከማልገባባቸው ዋነኛ ምክንያቶች ይሄ ናቸው ይመስለኛል። ብዙ ሰዎችም ለመግባት እጅግ ከባድ ነው። ኮሜንት ስናበራ ሰሙን አስወጡት የሚል አይተናል። እንዲወጣ አንፈልግም። እኔ እንዲወጣ አልፈልግም። ሲናገር እንዲደብረኝ አልፈልግም። በጣም ወድጀው የእሱ ቤት ተከፍቶ ርፍ የምልበት ቤት እንዲሆን እፈልጋለሁ። ስለዚህ ዛሬ ይሄን ያህል ስሜት እኔ እሱ ጋር ይሰማኛል። የመጀመሪያው ለምንድን ነው ሁለት አይነት ግሩፕ እንዲመስል የሆነው? እሱ ቤት ስንመጣ ለምንድን ነው ሰላም የሌላቸውን ንግግሮች ከእሱ ቤት የምንሰማቸው? ሁለተኛው የሚሰጣቸው ርዕሰ ጉዳዮች አሻሚና በጣም አግሬሲቭ የሚያደርጉ ለምንድን ነው የሆኑት? ሌላኛው ሌላ ቤተ እምነት ተከታዮች ወደ እሱ ቤት ሲመጡ የሚያስተምርበት መንገድ ለመመለስ ነው ወይንስ አናዶ ለማስወጣት ነው ወይ አቅም የላችሁ የሚለውን ለማሳየት ነው የሚለው
ግልጽ እንዲሆንልን እንፈልጋለን። እንግዲህ እንደተከታተላችሁት ነው። በጣም ይሳደባሉ፣ በጣም ሌላ ነገር ይላሉና ይሄ እጅግ ከባድ ስለሆነ ነው ገብቶ መነጋገር እንደማይቻል ሁሉ የተነገረው። ግን በዚህ አይነት እርስ በርስ እየተተራረብን አንዱ የሚያውቀው ለአንዱ ቢያስረዳ ምን ችግር አለ? እርስ በርስ እኛ ኦርቶዶክሳውያን መቼ ነው ህብረት የሚኖረን? ማርያምን የግራ ግብት የሚለኝ መቼ ነው ህብረት የሚኖረን? መቼ ነው አንድነት የሚኖረን? ሌሎችን ፕሮቴስታንቶችን፣ ሙስሊሞችን በፍጹም በአንድ አይነት አጀንዳ አይጣሉ፣ ቤታቸውን ዘግተው ይተራረማሉ። እኛ ነገር ዓለማችንን ሁሉ ወደ አደባባይ በማንጣት እንዲህ አይነት ፈተና ውስጥ እንዲህ አይነት ችግር ውስጥ እየገባን ነው። ይህ ነገር እስከ መቼ እንደሚሆን በጣም ያሳስበኛል። ከዚህ ነገር ግን ይልቅ ሰላም የሚፈጠርበት፣ አንድነት የሚፈጠርበት፣ በህብረት በጋራ ሆነን ለቤተክርስቲያን የምንሰራበትን ዘመን እንዲያመጣልን የአምላካችን ቅዱስ ፈቃድ ይሆንልን። ለዛሬ ያስኩላችሁ መረጃዎች ይህን ይመስላሉ። በሌላ እስክንገናኝ ቸርን ሰንብት።